ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ የተመሰገነ ይሁን። አሁን የገባሁት በአገልግሎት ሂደት ብዙ ውጣ ውረድ እንዳለ ይታወቃል አይደል? የምንፈልገው ነገር ሳይሆን ሲቀር ልናይ እንችላለን። እንደገና ደግሞ የምንፈልገው ነገር ራሱ የእግዚአብሔር ሐሳብ ነው ወይስ የእግዚአብሔር ሐሳብ አይደለም የሚለውም ራሱን የቻለ ቁጭ ተብሎ በመገምገም ሁኔታዎችን ያለውን ፋክት እውነታውን በመገምገም ልንደርስበት የሚገባ አንድ ነገር ነው። እሱም ራሱን የቻለ ማለት ነው እና በስራ ሂደት፣ በአገልግሎት ሂደት፣ በህይወት በጌታ ቤት ስንኖር በአገልግሎታችን እንድናጉረመርም እንድንመረር የሚያደርጉ ነገሮች ሊያጋጥሙን ይችላሉ። በነገራችን ላይ ማጉረምረም እና መራርነት ምንም በእግዚአብሔር መንግስት በእግዚአብሔር ሐሳብ ውስጥ ኤክስኪውዝ የለውም። ማለት ማጉረምረም በእግዚአብሔር ዘንድ ተቀባይነት የለውም። ምሬትም ተቀባይነት የለውም። በቃ እና ባይሆን የሆነ ምሬት ሊለን ሲል ማጉረምረም ሊለን ሲል ከማጉረምረማችን በፊት ከመመረራችን በፊት አስቀድመን ይሄ ለምሬት የሚጋብዝ ነገር ለማጉረምረም የሚጋብዝ ነገር ምክንያቱ ምንድነው ማለት ጥሩ ነው። እንደገና ደግሞ ለዛ ነገር መፍትሄ መፈለግ እጅግ በጣም አስፈላጊ ነው። መፍትሄ አይደለም ማጉረምረም መፍትሄ አይደለም። መመረርም መፍትሄ አይደለም። እና ስለዚህ ማጉረምረም ከየት ይመጣል? እንዴት ሰው ይመረራል? እንዴት ማጉረምረም ውስጥ ይገባል ብለን ስንል ምኞት የሚያመጣው ነገር ነው። ምኞት ነው ያንን የሚያመጣው። የእስራኤልንም ሕዝብ ብንመለከት ለምን አጉረመረሙ ብለን ስንል ስለተመኙ ነው ያጉረመረሙት። ስለተመኙ ነው። መመኘት ሲባል በራሱ መልካምን ነገር እንደ እግዚአብሔር ሐሳብ የሆነውን ነገር መመኘት መልካም ነው፣ ችግር የለውም። የሚበላ የሚጠጣ ነገር መፈለግ፣ በአገልግሎታችን ስኬታማ መሆንን መፈለግ በራሱ ምንም ችግር የለበትም። ግን ኮንዲሽኖች አሉ። እነዚህ ነገሮች እንዲሳኩ ኮንዲሽኖች አሉ። በተለይ የእግዚአብሔር ሰዎች ከሆንን አገልጋዮች ከሆንን ኮንዲሽን አለ ብለን ማመን መቻል አለብን። ለምሳሌ አንዱ ኮንዲሽን እንጸልያለን ወደ እግዚአብሔር። የጸለየነውን ነገር ለመቀበል አንደኛ እምነት ያስፈልጋል፣ ማመን ያስፈልጋል። እርግጠኞች መሆናችንን አምነን ለመጸለያችን በሚቻለው መጠን እርግጠኞች መሆን መቻል አለብን። ያንን ሴንስ ማድረግ መቻል አለብን። እንደገና ደግሞ እንደ ጸለየን የፈለግነው ነገር እንደ እግዚአብሔር ሐሳብ የሆነም ነገር ቢሆን እንደ እግዚአብሔር ሐሳብ ጸልየንም ቢሆን እዛው ላይሆን ይችላል። ምክንያቱም እግዚአብሔር አምላክ በስራ ላይ ነው። ስራው ምንድነው? ህይወታችን ነው የሱ ስራ። ህይወታችንን መስራት ነው የሱ ስራ። የምናልፍባቸው መንገዶች አሉ። መጠበቅ የሚባል ነገር አንዱ ነው። ለምሳሌ ትዕግስትን የሚጠይቅ ነው መጠበቅ። እና ስለዚህ ወደ ማጉረምረም ከመግባታችን በፊት ቶሎ ብለን ወደ ማጉረምረም እንዳንገባ ሊያደርጉ የሚችሉንን ነገሮች ሁሉ እውን መሆናቸውን ማረጋገጥ መቻል አለብን ማለት ነው በህይወታችን። አንዳንድ ጊዜ እንድናጉረመርም የሚጋብዙን ነገሮች እኛው ራሳችን እንሆንን? ወደ ማጉረምረም የሄድነው በራሳችን ምክንያት ይሆንን? በራሳችን ምኞትና በራሳችን ሐሳብ ተስበን ተፈትነን ይሆን? እሱን እግዚአብሔር ፈተነን የእግዚአብሔር መንገድ ነው ማለት አንችልም። ወይም ደግሞ በሌሎች ሰዎች ምክንያት በሌሎች ሰዎች እንቅፋት መሆን ወይም በሌሎች ሰዎች ከኛ ጋር አለመጠመድ ከኛ ሐሳብ ጋር አንድ አለመሆን እሱ ይሆን እንድናጉረመርም ያደረገን?
እሱም ምክንያት ሊሆን አይችልም። ምክንያቱም ማጉረምረም ሳይሆን የሚፈልገው መፍትሄ ነው የሚፈልገው። ምናልባት አንዳንዴ ካልዘራንበት ሁሉ ለማጨድ እንፈልግ ይሆናል። ካልዘሩበት ማጨድ የሚሹ ቢኖሩ በእውነት እነሱ ጨካኞች ናቸው። ስለዚህ ካልዘራንበት መከርን አንጠብቅ። በዛ ምክንያት ወደ ማጉረምረም ውስጥ ገብተን ከሆነ ማለት ነው። አማኞች ክርስቲያን ተብለን ስለተጠራን ብቻ የሚጠበቅብንን ነገር ሁሉ ሆነን እንገኛለን ማለት አይደለም። ክርስቲያን ተብሎ መጠራት ማለት ሁሉ ነገር የሚያስፈልገው ነገር ሁሉ ተዘርቶብናል ማለት አይደለም። ኢቭን እንኳን የሚፈለገው ነገር ተዘርቶብን ቢሆን እንኳን ምላሽ ላንሰጥ እንችላለን፣ ፈቃድ አለንና። ለተዘራብን ነገር መልስ ላንሰጥ እንችላለን፣ ምላሽ ላንሰጥ እንችላለን። እሱም ራሱ አንድ ነገር ነው። ስለዚህ በግለሰቦቹ ምላሽ አለመስጠት ምክንያት ለምን ምላሽ አልሰጡም ተብሎ ማጉረምረም አለ እንዴ? የለም። በአጠቃላይ ማጉረምረም ኤክስኪውዝ የለውም። ማለቴ ያጉረመረመ ሰው በንስሐ ቢመለስ እግዚአብሔር አይቀበለውም ማለት አይደለም። ያጉረመረመ ሰው ንስሐ መግባት አለበት ማለት ነው። በሌላ አገላለጥ መስተካከል አለበት፣ አካሄዱን ማስተካከል አለበት። ነገር ግን ማጉረምረም ተቀባይነት የለውም። ማጉረምረም ንስሐን ይጠይቃል ማለት ነው። ቢተርነስ መርመሪንግ አላስፈላጊ ነው። ስለዚህ በተለይ ፎከስ ለማድረግ የምፈልገው ካልዘራንበት ለማጨድ አንነሳ፣ ለመዝራታችንም እርግጠኛ እንሆን። እነዚህ እንድናጉረመርም የጋበዙን ሰዎች ላይ የሚያስፈልገውን ምላሽ መስጠት እንዲችሉ የሚያስፈልገውን ዘርተንባቸዋል ለሚለው እርግጠኛ እንሆን። እንደተዘራባቸው ምላሽ ከሰጡ እሰየው፣ ጌታ ይመስገን። እንደተዘራባቸው ምላሽ ካልሰጡ ደግሞ ማጉረምረም ትክክል አይደለም። ማጉረምረም መፍትሄ አይደለም። ወደ መፍትሄ ነው መካሄድ ያለበት እንጂ ወደ ማጉረምረም አይደለም። እግዚአብሔር አምላካችን የተመሰገነ ይሁን። ይሄ ነገር እጅግ በጣም ወሳኝ ነው። አለበለዚያ ዲስከሬጅድ ነው የምንሆነው። ዲስከሬጅድ እንሆናለን፣ በአገልግሎታችን ዲስከሬጅድ እንሆናለን። ይሄ ትክክል አይደለም። እግዚአብሔር አምላካችን የተመሰገነ ይሁን እና ጌታ መልካም ነው ወገኖች። እነዚህን ጥቂት ነገር ለመናገር ፈልጌ ነው። በየአካባቢያችሁ እንዲህ አይነት ሲቹዌሽኖች ዲስከሬጅ የሚያደርግ ነገር፣ ወደ ማጉረምረም የሚመራ ነገር፣ ወደ ምሬት የሚመራ ነገር ሊያጋጥመን ስለሚችል ያንን ነገር እንዴት ታክል እናድርግ የሚለውን ለማሳሰብ ፈልጌ ነው። እግዚአብሔር ይባርካችሁ። በማስተዋል አዳምጡ።